Passing the building. አንዴ ኮሜንት ላይ በሉ እግዚአብሔርን ስማ የት አለ ይላሉ። ህግ ፕሮሰስ እኮ አለው። ከፍርድ ቤት ወረቀት ወጥቶ ምናምን ነው። ቀጥታ እኮ ወደ ቤት አይደል ፕሮሰስ አለው። ግን ዋናው ምንድነው? ሰርፕራይዙ ምንድነው? ተፈቷል ነው። የታላውን አጠገባችሁ ወዲያው ቁጥጥ አይደለም የሚለው እና ብሩክ ኒውስ ምናምን እኮ እንትን ሰርተዋል፣ ጋይስ ቪዲዮ ሰርተዋል። አለበት አዎ ስማ ኖ ሞር እንትን ዘ ኪንግ ኢዝ ባክ ይላሉ። አራራፉ እያልኳቸው እኮ መራራራ ኮሜንት ላይ እኮ ነው በቃ የምር አንተ ኢየሱስ እኔ እኮ ዝነኛው ነው እኮ የሰሙት እየለበለብሽ ነበር። የምር እግዚአብሔርን ነው የምልሽ፣ ጌታ ምስክር እንዴ ጆንዬ የኔ ጌታ፣ አቤት ወንድሜ፣ ልጄ የኔ እናት፣ እግዚአብሔር ለቤተሰቦች ያብቃ። ለሚወድህ ህዝብ የኔ ወንድም ቤተሰቦች ቁርጡን አወቀ። እኛንን እንጂ ተከታዮች ናቸው እንደዚህ ግብግብ ያሉልህ። ላይፍ ይቀጥላል፣ ግን ብዙ የሚወዱ ሰዎች ናቸው ካንተ ጋራ። አሁን ደስ አላችሁ የጆ ተከታዮች ደስ አላችሁ። መድኃኒዓለም እንደው ምንም ሳይነካው በቃ ምንም የድሮውን ጆን መልስልን፣ ምንም ሳይነካው ያ ሄይ የሚለው ሄይ ሊነወጥ ነው። አዲስ ድራማ ይከፈታል። አሁን ደግሞ አዲስ ድራማ መቼስ ጌታ ሆይ ይለወጣል። ቲክቶኩ ይለወጣል። አይስወር ይለወጣል። ቲክቶኩ አዲስ ድራማ ማይ ጋድ ፉን ያሉት በሙሉ እርግብ ይላሉ። ጆዬ ሲመጣ የኔ አድባር ሲመጣ እንዲህ ሲል አቤት። አንደኛ ናኦሜ ነው ደስ ናኦምዬ። ቆይ ጆ ይምጣ ስትል ነበር። አሁን ደስ ይላል። አሁን ድራማ ኩዊን፣ አሁን ድራማ ይፈል። አቤት ግን ወንጀል የለም። እሰይ እንዴት ደስ ይላል። በኢየሱስ ስም የእውነት ነው። በቃ ተፈታችሁ። እግዚአብሔር ታሪክን ሲቀየር እንዲህ ነው። አንተ እንዴት ደስ ይላል። ክርስቶስን አሁን ከ15 ቀን በኋላ ወደ ቤት ይመለሳል። በስመ አብ ደስ ይላል። ክርስቶስን ጋይስ እንኳን ደስ አላችሁ። ጆን ተፈቷል። ከጥብቅ ሰው አጣርቻለሁ። ጆን ተፈቷል። ከ15 ቀን በኋላ ወደ ቤት ይመለሳል። አሁን ለጊዜው ፖሊስ ጣቢያ ነው። እሺ ግን ከማረሚያ ቤት ወጥቷል። ታሪክን ሲቀየር እንዲህ ነው። ቸሩ መድኃኔዓለም ጉድበል ጎንደር ክብር ይስፋ መድኃኔዓለም። ናዮስ ናዮንም ልጠይቅ። አሁን ናዮ ለምን ተመለሰች? ግን እሱን አጠፋች። እኔ ምልክ ቤቢዬ ናዮስ በእናትህ ተፈታች። እሷ በእግዚአብሔር እንዴት ሆነች? በእናትህ መድኃኒዓለም ትክክል ነው። እሱ በጭራሽ አይሳሳትም። መድኃኒዓለም ትክክል ነው። አይ ቤዝዬ ተለቀቁ። አሁን ጆን ተፈቷል ስልሽ ከፍርድ ቤት ነፃ ወጥቷል። ግን ፖሊስ ጣቢያ ነው። ከ15 ቀን በኋላ ነው የሚለቀቀው። ወይ
ደስ ሲል ክብር ይስፋ መድኃኒዓለም። እኔ እኮ ተስዬለታለሁ የኔ ጆ ተፈቷል። እንኳን ደስ አላችሁ። በእውነት በጣም ዛሬ በህይወቴ የተደሰትኩበት ቀን ነው። በህይወቴ እና ወንድሜ ጆ እንኳን ደስ አለ እና ፊዱ ሁላችሁም እንኳን ደስ አላችሁ። እንኳን ለቤታችሁ እግዚአብሔር አበቃችሁ። እንኳን ደስ አላችሁ። ጆ ስለተፈታ በጣም ደስ ብሎኛል። ጆ፣ ናዮ፣ ፒዶ ሁሉም ሰው እዛ ከነሱ ጋር አብሮ የነበሩ ሰዎች በሙሉ ነፃ ስለወጡ በጣም ደስ ብሎኛል። ላይሶር በጣም በቃ አልሐምዱሊላህ በጣም ከልቤ ነው ደስ ያለኝ፣ ከልቤ ማለት ነው። ልብ ተከፍቶ ማሳየት ቢቻል ኖሮ እንደዚህ ከፍቼ ማሳያችሁ ደስ ይለኝ ነበር። ወላሂ በጣም ነው ደስ ያለኝ። በጣም አይ ዊሽ ቪዲዮ ሰርቼ ብለግን ትክክለኛ እንትኔ ዩቲዩብ ነው የመጣሁት። በጣም በቃ እንዴት ደስ እንዳለኝ ወይኔ እመቤቴን ወይኔ ጉዴ ቤት ሻይ የላኩልሽን ይኸው ሼር ያደረኩልሽን ቲክቶክ ላይ ግቢ አሁን። ኦ ማይ ጋድ ጆንዳኔ ወይኔ እመቤቴን ወይኔ ሊዳለ ሁሉም ናቸው ወይዜ ሁሉም ናቸው እንኳን ረዳቸው። ወይኔ ታድለው መቤቴ እንኳን ረዳቸው። ደግሞ ኤክስፔክት እያደረኩ ነበር ማርያምን። ወይ ደስ ብሎኛል፣ ቃል የለኝም። እነ ጆን ዳንኤልን ከእስር መፈታት ወይም ደግሞ ከእስር እንዲፈቱ ውሳኔ መተላለፉን ተከትሎ ብዙዎቹ ስንት ዓመት ተፈርዶባቸው ነው የሚል ጥያቄን ስታቀርቡልኝ ነበር። ታዲያ ይህንን መረጃ ዝርዝሩን ልንገራችሁ። ፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀሎች ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱትን እነ ጆን ዳንኤልን ማለት ነው በእስራት እንዲቀጡ ወስኖ የታሰሩት ግን በቂ ስለሆነ ከእስር እንዲፈቱ ነው ትዕዛዝ የሰጠው። ታዲያ ተከሳሾች በተከሰሱበት የህግ አንቀጽ ጥፋተኛ የተባሉ ሲሆን ችሎቱ ታዲያ ዛሬው ዕለት የአቃቢ ህግን የቅጣት ማክበጃ እንዲሁም ደግሞ የተከሳሾችን የቅጣት ማቅለያ መርምሮ ነው ውሳኔ ያሳለፈው። በዚህም ታዲያ ተከሳሾች የተከሰሱበት የህግ አንቀጽ ቀላል እስራትን የሚያስከትል በመሆኑ አንደኛ ተከሳሽ በ1 ዓመት ከ4 ወር ማለትም እንደሚታወቀው እሱ 2016 ነሐሴ 16 በቁጥጥር ስር መዋላቸው ይታወቃል። 1 ዓመት ከ4 ወር አካባቢ አሁን ላይ ታስሯል ማለት ነው። ይህ የጆን ዳንኤል ውሳኔ ነው። ሁለተኛና ሶስተኛ እና እንዲሁም ደግሞ ስድስተኛ ተከሳሾች ደግሞ በ8 ወር እንዲሁም ደግሞ አራተኛ ተከሳሽ በ10 ወር እስራት እንዲቀጡ ወስኗል። አራተኛ ተከሳሽ ታዲያ ኤልያስ ድሪባ በቀድሞ ስሙ ዳዊት ድሪባ እንደሆነ ልብ ይላሉ። በመሆኑም ታዲያ ተከሳሾቹ በእስር ላይ የቆዩበት ጊዜ ተሰልቶ ተከሳሾቹ እንዲፈቱ የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ውሳኔን አሳልፏል። በዚህም ታዲያ ከጆን ዳንኤል ውጪ ያሉት ሌሎች የወረቀት ስራዎችን እየጨረሱ ይገኛሉ። ዛሬ የሚፈታሉ ተብሎ ይጠበቃል። ጆን ዳንኤልም ከ15 ቀን በኋላ ይፈታል። በዚህ መሃል ላይም የሚፈታበት እድል ካለ መረጃዎችን ወደ እናንተ አደርሳለሁ። ለማንኛውም የጆን ዳንኤል ቤተሰቦች፣ ወዳጆች፣ አድናቂዎችም በድጋሚ እንኳን ደስ ያላችሁ ማለት ፈልጋለሁ። ቤተሰቦቼ አንድ ነገር አስበናልና የጆን ዳንኤልን ፎሎወር ለምን ከ2.1 ሚሊዮን ፎሎወር ወደ 3 ሚሊዮን አስገብተን አንጠብቀውም? በዚህ 14 ቀን ውስጥ 3 ሚሊዮን እናስገባውና ይሄ የህዝብ ስጦታ ይሁን። ጆን ዳንኤልን የምትወዱ ሰዎች ፎሎ አርጉት። 2.3 ሚሊዮን ነበር ተከታዩ፣ 200 ፎሎወር ቀንሶበት ነው። አሁን ወደ 3 ሚሊዮን እናስገባ፣ አካውንቱም አክቲቭ እንዲሆን እናርገው ማለት ነው። እወዳችኋለሁ። ሌትስ ጎ። ይሄንን ቻሌንጅ ሁላችንም እንቀላቀል። ይመቻችሁ።